እቺ ልጅ ሲጠብቃት የነበረው ይሄን ደፈረው ሰረቅ ያለኝ ብትልም እኔም አንተም ወንጀለኛ ነው የምንሆነው። ስለዚህ እኮ አሁን ገባኝ ችግር የለም። ሁለታችን እኔ እየመለሳችሁ ነው አይደለ? ምንም ወደ አንተ ይኸውልህ፣ ማንም ሰው የሚዳኘው የሚፈረድበት ትክክለኛው ማስረጃ ሲገኝ ነው። አንተም እሱ ነው ስላልክ ወይ ሚስቱ ነች ወይ እሷ እናት ነች ስላልክ አይደለም። ወደ ሜን ፖይንት ነው ችግር የለም። ሁሉም ነገር ታውቃለህ። እንዴት ነው እሱ አለቃ አይደለም ይላል። እንዴት ነው አባቷ ሊሆን የሚችለው? ድሮ ነበረ። ነገር ግን ከነሱ አባል ወጥቶ እሱንም ማን ነው ለማጥፋት ከአባል እሱ እንዳለቃ እኮ ነው። በጣም ምፈራው እኮ ነው። አቶ ሽመልስ ማለት እሱ ከባድ ሰው እኮ ነው። በጣም እጁ ትልቅ ሰው። እኔ አሁን ምንም ብትለኝም አልሰማም። እሱ አለቃዬ ነው፣ አዛዥ ነበረ። እንደዚህ ከሆነ በልጁ ላይ ያሳከተው እሱ ነው ማለት ነው። ልጁን ያሳከተው እኮ እሷ የተገዘች ሰዓት ላይ አብሯችሁ እየሰራ ነበረ። አንቺ ማታውቂው ነገር አለ እኮ ምንድን ነው የማለቀው? ንገረኝ። ቆይ አይደለም አቶ ሽመልስ እባክህ ተረጋጋ። እባክህ አቶ ሽመልስ በእንደዚህ አይነት ሁኔታ አይደለም ገባ። ግን እሱ በጣም ቆየ ከወጣ። እንዴት ነው የወጣው? እያዘዘኝ እንዴት ነው? ቆይ ለምንድን ነው እንደዚህ ከበር እያደረጋችሁ ነገሮችን ሁሉ ታውሳሱት ማለት ነው? ሰዎች ሌላውን እንትን እየመሩ ሁሉ ላገኝ ይችላል። ወይኔ እየመራኋቸው ነው የምላቸው ሰዎች ሌላውን ካምፓኒ እየመሩ ሊሆን ይችላል። አንድ እንደ መረጃ እውነት ይሆን አይሆን አናውቅም። ግን ምንድን ነው ማለት ነው ስለ መረጃ ሁሉ ተጣራና ተጠየቅ። እሷ ቆይ ከእሷ ጋር የሚያገናኝ ነገር ምንድን ነው? ስለ ባለቤት እሱ ካልደፈረሽ ደግሞ ለደፈረሽ ግለሰብ እሱ አልደፈረኝም። ማን ነው ታዲያ? እሺ ማን ነው እሺ የደፈረሽ ነገር? ማን የደፈረሽ? እሱ አልደፈረኝም እኮ። ስለዚህ ልታቂ እናርግሻኛ ተኛ ነው አታውቅም። እሷ ግዴታ እሷ ታውቀዋለች ማለት ነው። የደፈራትን እኮ አልደፈረኝም እሱ እያለች አላውቅም እያልኩ አይደል እንዴ? አንተ ምንድን እንደዚህ የምታወራው? በቃ እንዲህ ታደርጋላችሁ። በቃ አያሳዝንሽም እንዴ? አባትሽ እዚህ ጋር እንደዚህ የሆነ አባትሽ እንደዚህ የተጨነቀ አያሳዝንሽም? አንቺስ ጤናሽ ነው የታሳስብሽም እንዴ? ለምን አትተውኝ? በቃ ተውኝ። የማላውቀው ነገር አለ። አሁን የምፈልገው ትክክለኛ አሁን በእኛ ቁጥጥር ስር ነው ያለው። ታውቃለህ አይደለ? እያንዳንዱ መረጃ እየሰበሰብኩብህ ነው። እኔ እኮ ማለት ነው በህግ ተገዢ ሆኜ እኮ በቁጥጥር ስር ሆንኩኝ አይደለ? በህግ ስር ነው ያለሁት አይደል? አውቃለሁ፣ በእናንተ ስር ነው ያለሁት። ግን አውቃችሁ ነው ነገርን ወደ እኔ ለመመለስ የምትሞክሩት። ምንም ወደ አንተ እየመለስን እየሞከርን አይደለም። ነገር ግን እያንዳንዱ ነገር ታውቃለህ። በቃ ታውቃለህ ነው ያለው። ጠባቂዋን እኛ ነኝ እኮ። ጠባቂ ማለት ከዛ 24 ሰዓት አትነቃነቅ አይደለ እንዴ? ለምን በ24 ሰዓት ማልንቀሳቀሰው? የምንቀሳቀስበት ሰዓት አለ። ጠባቂዋ ነኝ እያልክ እኮ ነው እኮ እንዴ? ወደ ውጭ ሞት አለልም እንዴ? ይኸውልህ እኔ አሁን ከእሷ አባት ጋር እስካሁን ያላገናኘው የሚፈጠረው ነገር ስላስፈራኝ ነው። ገባህ አይደለ? የሚታወቀው አንተ የዚች ልጅ ደፋሪ እንደሆንክ ነው። አባቷ ይህን ጉዳይ ያውቃል። እሱ ጋር የሚገናኝ ነገር የለም። አልደፈረኝም እያልኩ አይደለ እንዴ? ለምንድን ነው የማሰማኝ? ለምንድን ነው ጋር ለምንድን ነው እሷ እንደዚህ እያለች? እኔ ያልገባኝ ጉዳይ ቆይ ለምንድን ነው የተደጋገፋችሁ ያላችሁት? ይሄ ሰውዬ እኮ መጥፎ ሰውዬ ነው። መጥፎ ሰው ነው። ለምንድን ነው ለጥሩ ሰውዬ እንዴት ነው እኔ መጥፎ ልሆን የምችለው? ይኸውልህ እያንዳንዱ ነገር ስለአንተ ታውቃለህ። የማውቀውን ነገር ታውቃለህ። እዛ ሰብል የምትሰበስበውን ምን የምትለውን ቤተሰብን ጥለህ ሌላ ስንት ቦታዎች የምትሄደውን እሱ እኮ ስራ ነው። የሰው ልጅ አምጥተህ በሰራተኝነት የቀጠርክ። እኔ ስራዬን ነው የምሰራው። ምንድነው ስራህን? እሷን ግን አግቶ ያመጡት ሌላ አካል ነው። ስለዚህ ስራዬን ነው የምሰራው። ጠብቅ ተባልኩኝ። እዛ ክፍለ ሀገር ሄጄ ማመጣውን እንትን ትቼ እኮ ነው እሷን ጠበቃ የጀመርኩት። እዚህ የምታመጣው ሰብል አለ። ከዛም በኋላ ትሰራው ነበር። እሷን ከያዝናት በኋላ እሷን ካዳናት በኋላ ያንን ሰብል ትሰበስብ። እንደውም ለትንሽ ነው ያመለጥከን እኮ። ያኔ ክፍለ ሀገር በሄድንበት ሰዓት የአቶ ዘነበን ባለቤት ያገኘንበት ሰዓት ለትንሽ ነው ያመለጥከን። ነግረውናል እኮ። ሰብሉን አሁን ነው ሰብስቦ ሄደው። ከዛ በአህያ ታስጭናለህ። አህዮቹ ላይ የሆነ ነገር አድርገህ እንዲሸጥ። እንደዛ አይደል ስራ? እሷው የኔ ብቻ ስራ አይደለም። እኔ ይህንን ስራ የሚገባውት በእነሱ ምክንያት ነው። እነማን ናቸው እነሱ? አለቆች ያሉ እኮ። ለምን እነሱ አትነግረኝም? እኔ ማላውቀው ነገር ካለ ያውቃሉ። ማላውቀው ነገር ማለት ስለሱ ሙሉ ነገር ታውቃለሽ? ሙሉ ነገር ታውቃለሽ ስለሱ? አላውቅም። ቆይ ለምንድን ነው አባትሽ እንዲሰማ ያልፈለግሽው? ግን ሁሉን ማለት አባቴ እንዳይሰማ እንዳይገናኙ ይህ ነገር ሰምቷል አልሰማም እያልሽ ነው?
ልጠይቅሽም ሞክሬ ነበር ቅድም። ምንድን ነው? ቆይ ምንም አይደለም። በቃ ስለ አባቴ ምን ነገር አታንሳ። እኔ ምንም ቆይ አባትሽ ያደረገሽ ነገር አለ? የለም። እና ታዲያ በቃ እኔ አባቴ ማስጨነቅ አልፈልግም። በቃ ምንም ነገር በቃ ለዛ ነው። አባትሽ እኮ እንደተደፈርሽ ያውቃል እንዴ? አገናኘቻችሁ የለ እንዴ? እስካሁንም ያላገናኘንሽ የሕክምና ውጤትሽን ወቅ አይምሮሽም ወደ ቦታ ይመለስ ብለን ነው። ለሱም ያለውን ነገር በየቀኑ ሪፖርት ማድረግለት፣ ምክንያቱም አደራ ሰጥቶኛል። ገባሽ አይደል? ጀመራውን አገናኛችኋለሁ። ይሄን ነገር ይሰማል። ከዚህ ሰውዬ ጋር እስካሁን አልተገናኘም። ቁስማ ይሄን አልጊዜ ከስራ ያስተጓጉለኝ። ይሄን አልጊዜ በሰራ ወንጀል ነው ከስራ የተጓጉልከው። ገባህ አይደለም? የሰራችሁ ያንዳንድ ነገሮች ከዚህ በላይ ብዙ ነገር ያመጡብሃል። እሷ አያደርግም እንደዚህ እያለች ለምንድን ነው ግን እኔን ወንጀል ውስጥ መክተት ይፈልጋል? ችግር የለውም። ማለት እኔ እንደዚህ ላደርግ እኮ አልችልም። ይሄ ግሩፓችሁን እናውቃለን እያንዳንዱ። ይሄ አቶ ዘነበ፣ አንተ፣ እኔ ተቀጣሪ ነኝ። በፊት ደግሞ ሽመልስ የነበረበት እኔ ተቀጣሪ ነኝ። ተቀጣሪም ብትሆን ግን የእነሱ አባል ነህ። አባል ሆኜ ከእነሱ ጋር የተነካካ ሰው፣ ከእነሱ ጋር ትንሽዬም ስራ የሰራ ሰው ወንጀል ነው። እነሱ የሚሰሩት በጠቅላላ ህገወጥ ስራ ስለሆነ ያንን ህገወጥ ስራ በሙሉ እጅህ አለበት። ግን እኮ ወንጀል ሰራ እያልከኝ ያለችው ልጅቷ ደግሞ አልሰራህም እያለችኝ ነው። አንድ ነገር ሌላ ሁሉ ነገር እኔ ያገኘሁትን መረጃ ማስረጃ ሁሉ ተውና፣ ሰው አግቶ ማስቀመጥ ራሱ ወንጀል ነው። ሰውም ያምጣልህ መሬትም ማግኛት ትችል ልጅ ከዛ ቤት እንዳትወጣ ግን ከነበረችበት ቆሞ መጠበቅ ራሱ ትልቅ ወንጀል ነው። ስለዚህ የችን ልጅ የመንቀሳቀስ መብቷን ነፍግሃል። ስለዚህ አለቃዎች ያዘዙኝን ነገር ማንም ይዘዝህ እኮ ማንም ይዘዝህ ለገንዘብም ብለህ ይሁን ህሊናም ይሁን ለምንም ይሁን ሰው ማገት፣ ሰው አስሮ ማቆየት ግን ወንጀል ነው። ገባህ አይደል? ችግር የለው። እኔ አባቷን አመጣለሁ። አሁን ከኛ ጋር ነው ያለው አባቷ። እሱን ይዤ እመጣለሁ። ያኔ ሁሉም ነገር ችግር የለም። ሁሉም ነገር የሚናገርሽ እሱ ነው። እሺ አቶ ሽመልስ ይህ ደግሞ ምን ያደርጋል? ታውቃለህ? እንዴት አላውቅም። አብረን ሰርተን አይደል? ሰላም ብለህ ምን ያደርጋል? እስኪ አረፍ ብላችሁ ደህና ሁንሽ? ደግሞ ምን ታደርጋለህ? ምን ይሰራል? እኔ ጋር ይሰራ ነበረ። ለዚህ ነው ያ ማህበር አላቸው አይደለ? የአቶ ተሰማ የበፊቱ ማህበር የእሱ አንተ በፊት የነበርክበት የወጣህበት ማለት ነው። እና አቶ ተሰማ ደምሴ እሱ ላይ ይሰራል። አሁንም እየሰራ ነው መሰለኝ። አሁን እንኳን እኛ ቁጥጥር ስር ነው የሚገኘው። ይዘነዋል። ወንጀሉ ላይ እና ታዲያ ማን ልጅ ነች? ሽመልስ እያልኩ ነው። እሱ ነው አባቷ። ምን ነው ማለት ሌላ የምታውቀው ነገር አለ እንዴ? ቆይ አልገባኝም። አባቷ አይደለም እሱ? እስቲ ምንድን ነው አባቷ አይደለም እንዴ? ለምንድን ነው? አይ ሽመልስ ሌላ ነው የሚመስለኝ። እንዴት እሱ አባቷ ሊሆን ይችላል? ነገር የለም። ለምንድን ነው እሱ የመጣው? ያው አይ ብዙ ታሪኮች አሉ እንግዲህ ብዙ አዳዲስ መረጃዎችንም ምንድን ነው ምክንያቱ? ማለት ከኛ ጋር የሚገናኝ ነገር አለ? ከእሷ ጋር የሚገናኝ ነገር አለ? ማለት ብዙ የሚገናኙ ነገሮች አሉ። እስኪ ያው ቀስ በቀስ ልንገርህ ብዬ ነው በአንዴ ከምነግርህ። ምንም የሚገናኝ ነገር የለም። እሺ ምንም የሚያሳስብ ጉዳይ አይደለም። እንግዲህ አሁን ያው የልጅ ጤንነት አይደል ቅድሚያ የሚያሳስበን ነገር። ልጅ አሁን ያው ጤነኛ ሆናለች። ባለፈው እንግዲህ አላሳይህም ብዬ ለረጅም ጊዜ እንግዲህ አቆይቼብሃለሁ። ያው ዛሬ መልሼልሃለሁ ልጅን ጤነኛ ሆና እንግዲህ አዝናለሁ አቶ ሽመልስ እንደዚህ ነገር በመከሰቱ። ነገር ግን ያው ዋናው ጤናዋ ነው። በጣም ጤነኛ ነኝ። የሆነ ነገር ጠርጥሬ ማለት ምንድን ነው የጠረጠርከው? የሚገናኝ ነገር አለ ወይ? የለም ችግር የለውም እኮ ይኸውልህ አቶ ሽመልስ ማለት ተረጋጋ። ምንም ነገር የለም ያልኩህ እንዴ? እባክህ ተረጋጋ። ምንም ያገናኘው ነገር የለም። እባክህ አቶ ሽመልስ
እባክህ ተረጋጋ። እስኪ አረጋጋ አባትሽ። አባዬ በቃ ተረጋጋ። አሁን እንዴት ነህ? ደህና ነህ አይደል? ወይ ምንድነው እያልክ ያለው? አስመሳይ ሰው ማለት አልገባኝም። ማለት እኔ ሽመልስ ሌላ ነው ይመስለኝ። ወይ ሌላ ሽመልስ ማን ነው? ሌላ ሽመልስ አለ? እንዴት ነው እሱ የእሱ አባት ሊሆን የሚችለው? እኮ ንገረኛ፣ ምክንያቱን አይደለም ነው ያልከኝ ያለው አይደል? ንገረኝ እስኪ። ያደረገሽ ነገር አለ? ኧረ አባዬ ምንም ነገር የለም በቃ። እንዴት ነው እሱ አለቃ አይደለም ይላል? እንዴት ነው አባቱ ሊሆን የሚችለው? ድሮ ነበረ፣ ነገር ግን ከነሱ አባል ወጥቶ እሱንም ማን ነው ለማጥፋት ከአባል እሱን በትክክለኛ በማስረጃ አረጋግጠን እሱን ሊያጠፉት ሞክረው ብዙ ነገር ተከስቷል። ገባህ አይደል? አንተማ አስመሳይ ነህ ማለት ነው። አስመሳይ ነህ። አልገባኝም። እንዴት ነው አንተ ለእሱ አባት ልትሆን የምትችለው? ለምን አባት የማይሆነው እንዴ? ድፍረት ማለት እኔ ልንገርህ፣ አንድ ነገር ልንገርህ። እዚህ አሁን ሽመልስ እሱን አልጠበቅኩም። እሱማ አለቃ አይደለ እንዴ? ዋናው አለቃህ ነበረ። ከአቶ ተሰማ ጋር በደንብ በጥብቅ ቁርኝነት ሲሰራ የነበረው እሱ ነው። ልንገርሽ፣ እንደዛ ከሆነ አባትሽን ያሳገተሽ ማለት ነው። ምን? አባትሽ ራሱን ያሳገተሽ? አልገባኝም። ማለት ሲያዘኝ የነበረው እሱ ነበረ። እኔ እንዴ ትታገት ያለ እሱ ነው። አዛዥ ነበር። በቃ በፊት ላይ አልኩ አዛዥ ነበረ። ከዚህ አባል ግን ከዚህ ቡድን ከወጣ በጣም ምፈራው እኮ ነው። አቶ ሽመልስ ማለት እሱ ከባድ ሰው እኮ ነው። በጣም እጁ ትልቅ ሰው። አይ ባለፈው የነገርኩህ አቶ ሽመልስ ማለት እሱ ነው። በጣም የሚያስፈራራኝ፣ እኔ በጣም እንደ እንትን የምፈራው፣ እንደ ነብር የምፈራው ሰውዬ እሱ ነው። እሱ ያዘዘኝን ነገር ካላደረግኩኝ በራሴ ህይወት ላይ እንደ መፍረድ ስለሆነ ትልቁ አለቃ እሱ ስለሆነ እኔ ነግሬያለሁ። ባለፈው ነግሬያለሁ። አልገባኝም። እጁ ትልቅ ነው፣ እጁ ሰፊ ነው ያልኩህ እሱ ነው። ሽመልስ ማለት እጁ ረጅም ነው፣ እጁ የሆነ ነገር ነው። ግን እሱ ማለት ነው የእሷ አባት ነው። እኔ ይሄን አላቅም። እኔ ሳሎን እሱ ያዘኝን ነው የማደርገው። ይኸውልህ የእናንተ አባል ነበረ። አንተ የነበርክበት የእነ አቶ ተሰማ የነ ዘነበ እኔ አሁን ምንም ብትለኝም አልሰማም። እሱ አለቃዬ ነው፣ አዛዥ ነበረ። እንደዚህ ከሆነ በልጁ ላይ ያሳገተው እሱ ነው ማለት ነው። ልጁን ያሳገተው እኮ እሷ የተገዘች ሰዓት ላይ አብሯችሁ እየሰራ ነበረ። ትልቅ አለቃዬ ነው እሱ። አብሮ የታገተች ሰሞን ነበረ አልነበርም? እኔ አለቃዬ እንዳልነበረ ላይኖር ይችላል። የትም ሆኖ እኮ ስራውን ሊሰራ ይችላል። የትም ሆኖ ስራ መስራት አይደለም። አቶ ሽመልስ ረጅም ጊዜ ሆነው እኛ ጋር ከተቀመጠ፣ ምክንያቱም ይሄ ግለሰብ ፍርዱን እየተከታተለ በዋስትና አሁን እንደውም አስወጥተ ነው። ምክንያቱም ከሰራቸው ነገሮች አንጻርም እኛንም እየተባበረን የከለጥም እየተባበረ ስለሆነ በዋስትና አስወጥተ ነው እኛ ጋር ነው የሚገኘው። ከኔ ትእዛዝ ተቀብለህ ታውቃለህ? እሷን በተመለከተ ቆይ አንተ እንደዛ አይነት ነገር ብቻ ነው የምታዘኝ? ቀጥታ መልስልኝ። እንደዛ አይነት ነገር ብቻ የምታዘኝ አንተ እኮ የሰው አጥፋ ብትለኝ እኮ አጠፋለሁ እኮ ነው። በተመለከተ ነው ያልኩህ። እኔ አንተ አለቆቼ አንዱ አንተ ነህ። ብቻ ከምታዘኝ ውስጥ አንዱ አንተ ነህ። ለምንድን ነው እንደዚህ የምትሆነው? አንቺ የማታውቂው ነገር አለ እኮ። ምንድን ነው የማላውቀው? ንገረኝ። ምንድን ነው? ቆይ ተረጋጊ እባክሽ፣ ተረጋጊ እና በሰላም ነገሮችን ንገረኝ። አሁን እዚህ መጫጫሁ ሌላ ነገር መፈጣጠሩ ምንም የሚጠቅመን ነገር የለም። አንድ ነገር ብቻ አንተ ንገረኝ። እሺ ያመጣኸው ዛሬ ከእሷ ጋር በተገናኘ ነገር ይመስላል። ሁኔታውን ሳስበው ማለት ነው ይመስላል። ምን አለ የተደረገው ነገር እሷ ላይ የተደረገው ነገር በዚህ ሰውዬ ነው ወይ? ይሄ ሰውዬ እሷ የታገተች ሰዓት ላይ ሲጠብቃት ነበረ። ምክንያቱም እንደ ጋርድ ሆኖ እቺ ልጅ ሲጠብቃት የነበረው ቆይ አይደለም አቶ ሽመልስ እባክህ ተረጋጋ። እባክህ አቶ ሽመልስ በእንደዚህ አይነት ሁኔታ አይደለም። ቅድሚያ ላለማገናኘት የሞከርኩ ያሉት ይሄ ነገር እንዳይፈጠር ነው። እባክህ አቶ ሽመልስ ነገሩን እኛ ይዘነዋል። ሁሉም ነገር ደግሞ እርግጠኛ አይደለም። ገና ዲኤንኤ አላረግንም። ሲጠብቃት የነበረው እኮ ነው ያልከኝ። መጠበቅ ማለት ከላይ በተሰጠው ትዕዛዝ የተነሳ አእምሮ እኮ ታሟል በሰዓቱ። ምን ታውቃለች እኮ ጋርድ ነው ይሄ ግለሰብ፣ ጋርድ ነው እና ጥበቃ ነው፣ ጋርድ ነው። አንተ በምትሰራበት ጊዜ ወይ እሱን ያደረገው ወይ ደግሞ ያደረገውን ያውቃል እኮ። እሱን ነገር ለማረጋገጥ እኮ ነው አሁን እዚህ ጋር የተቀመጠው። አቶ ሽመልስ እባክህ ልቀቅ። አቶ ሽመልስ እባክህ በህግ አምላክ በቃ እኛን ስማ፣ ተረጋጋ። እባክህ አቶ ሽመልስ ተረጋጋ። የገባኝ አይደለም። ተቀጥሬ እኮ የምሰራ ሰው ነበርኩኝ እናንተ ጋር አይደለ እንዴ? የኔ ልጅ እባክህ አቶ ሽመልስ ስራ በተሰጠህ
አቶ ሽመልስ እባክህ ተረጋጋ። እባክህ ስራ ጥቻለሁ ብለህ ስራ በተሰጠህ የኔ ልጅ አቶ ሽመልስ እባክህ ተረጋጋ። እባክህ አቶ ሽመልስ እኛ ምንልህን ስማን። በቃ እኔ የምልህን ስማኝ አቶ ሽመልስ። ከዚህ በላይ ምን አደረገ? ገደለኝ እንጂ እኮ። ቆይ እሱን ነገር እኮ ገና ማጣራት እያደረግን ነው። ሙሉ መረጃውን ስናገኝ ነው ይህን ሰውዬ የሚገባውን የምንሰጠው። መሄድ ያለበት ቦታ ይሄዳል። ማግኘት ያለበትን እያንዳንዱ ፍርድ ያገኛል። ይከፍታል እኮ አትሰማውም እንዴ? ችግር የለውም አቶ ሽመልስ፣ በእኛ ቁጥጥር ስር ነው። የትም አይሄድም፣ አይንቀሳቀስም እኮ ይህን ሰውዬ በቁጥጥር ስር አውየዋለሁ። ስለዚህ እባክህ አቶ ሽመልስ እንደፈለገ እየተናገረኝ ስራው እንዲበላሽ አታርግ እባክህ አቶ ሽመልስ። ምክንያቱም እሱ ነው ሌላ ማንም የሰበሰብናቸው ያላቸው መረጃዎች አሉ። አንተም እሷ አእምሯን አሟት ነበረ። ምንም የምታውቀው ነገር ልጄ ላይ እኮ የሚያውቀውን መረጃ ሊነግረን ነው። ከዚህ በላይ እኮ እኔን ሊገለኝ አይችልም እኮ የሰውዬ እኮ ገባን እኮ አቶ ሽመልስ። ገደለኝ እንጂ እሷን ስንከባከብ ነው እንጂ የነበርኩት ያንተ ልጅ እንደዚህ ላደርግ አልችልም። እና ኬት አመጣችሁ? ኬት አመጣችሁ? አቶ ሽመልስ እሱን ነገር ጓደኞችን ጠይቃቸው፣ ያንተን ጓደኞች ጠይቃቸው። ታዞ ነው ይሄ ግለሰብ ታዞ ነው። እየጠበቅኳት እኮ ነው እኮ ሲጠብቃት የነበረው ወይ ያውቃል ወይ ራሱ ነው እኮ። እሱን ነገር እኮ እናጣራ ነው አቶ ሽመልስ። የሚያውቅም ከሆነ ወዶ ሰውን በግዱ ይነግረናል። እሱም ከሆነ ደግሞ ማግኘት ያለበትን ነገር ያገኛል። ግን በእንደዚህ አይነት መልኩ መሆን የለበትም አቶ ሽመልስ እባክህ። እኛ የምንልህን ስማን። ጠጋቡ አፍንጫው ድረስ ደርሶ ነው እንጂ እንደዚህ እንትን የሚለው እኮ ገባን እኮ አቶ ሽመልስ። ግን በእንደዚህ አይነት ሁኔታ ግን እባክህ ምን አይነት ሁኔታ ውስጥ እንደነበርክ እኮ ታውቀዋለህ። ወደኛ ስትመጣ ታውቀዋለህ። እና ይህን ያህል አፍንጫህ ላይ የወጣ ጠጋብ እባክህ አቶ ሽመልስ እባክህ እኔ ስማኝ። እኔ ለእኔ ስትል እባክህ አንተ ተረጋጋና ዝም በል አንተ እባክህ አቶ ሽመልስ አንዴ ቆይ፣ ካሜራውን አጥፋ፣ እንረጋጋ። አንዴ አግዙኝ፣ አንዴ ካሜራውን አጥፍቶ ነው። ውድ ተመልካቾቻችን እንግዲህ ያው በመሀል ካሜራችን አጥተን ነገሮች እንዲረጋጉ ለማድረግ ሞክረናል። ምክንያቱም በነበርንበት ሁኔታ ያው የሚፈጠሩት ነገሮች ትንሽ ስላሰጉንና ሊፈጠሩ የሚችሉትን ነገሮች ያው ቀድመን መናገር ሞክሬ ነበረ። አንድ አባት ያው ልጁ የሆነ ነገር ሆናበታለች እንግዲህ ያንን ያደረገውን ግለሰብ ደግሞ ራሱን አይደለም የሚጠረጠረውንም ግለሰብ ራሱ የሆነ ነገር ለማድረግ ይሞክራል። ምክንያቱም አባት ነውና፣ ስለዚህ ይሄ ነገር እንዳይፈጠር ነው እኛም ነገሮችን ለመከላከል እየሞከርን የነበረው። እንግዲህ አሁን ተረጋግተናል። ስላሉት ነገሮች ያው ቁጭ ብለን በጠረጴዛ ዙሪያ ማውራቱ ይጠቅመናል፣ ነገሩን ዋናውን ነገር እስክናገኝ ድረስ። ስለዚህ ምን ይሆናል የሚለውን ነገር አብረን እንከታተል። መልካም ቆይታ ይሆንላችሁ። ይኸውላችሁ አሁን ይሄ ነገሩ መጋጋሉ፣ ነገሩ ሌላ ነገር መፈጠሩ ለማንም አይጠቅም እና አቶ ሽመልስ እባክህ በቃ ማለት እንደዚህ ያሉ እርምጃዎችን ለመውሰድ አትሞክር። እኔ እንደውም ላለማገናኘት ሁላ ፈልጌ ነበር፣ ይህን ግለሰብ ከአንተ ጋር ላለማገናኘት ፈልጌ፣ ነገር ግን ግዴታ ማግኘት ስላለብህ ነው። ይገባኛል እኮ አቶ ሽመልስ፣ አንተ አይደለህም ማንም ሰው በህይወት ያለ ሰው እንግዲህ የሚንቀሳቀስ ሰው ልጅ ካለው ለልጁ ሁሌ ቋሚ ነው። ምክንያቱም ልጁ አንድ ነገር ሆነችበት ማለት ያው የአብራክ ከፋይ ነች። ስለዚህ እንግዲህ ልጁን ሊንከባከብ ሊጠብቅ ነው የሚችለው። ልጁ ላይ አደጋ ያደረሰበትን ግለሰብ ደግሞ አይለቅም። ይሄ ያለ ነው። ነገር ግን በእንደዚህ አይነት መልኩ አይደለም። ምክንያቱም በእኛ እጅ የተያዘ ጉዳይ ነው ይሄ። እኛን ነገሮቹን ልናስተካክል የምንችለው ህግ ነው ነገሮቹን ሊያስተካክል የሚችለው። ምክንያቱም እነዚህን ሁሉ የሚያስተዳድር የበላይ ህግ አለ። እንደውም ፈጣሪን አመስግን፣ ይኸው ልጅህ በጥሩ ጤንነት ላይ ነው የምትገኘው፣ አልሞተችም። እውነት አቶ ሽመልስ የዴን አባት ነው? ይኸውልህ እሱ ማለት የድሮ አለቃህ ነው አይደለ? አለቃዬ ነው የምትለው የነበረው የድሮ አለቃዬ ምን አለቃዬ ነው? አሁንም ለምንድን ነው የድሮ የምትለው? ይኸውልህ ከእናንተ አባልነት ወጥቷል። አቶ ተሰማ እሱን ለማጥፋት ሲያሳድደው ነበር ለረጅም ጊዜ። አልወጣም፣ ትእዛዝ የሚሰጠው እሱ ነው። እኛ ጋር ነው ያልኩህ ነው። ይኸውልህ ምንም አይነት አክሰስ የለውም። እንዴት ነው የደህና አባት ሊሆን የሚችለው? እሱ የእሱን ህይወት ሙሉ እናውቃለን። ገባህ? በእኛ የአቶ ሽመልስ ህይወት ማለት እዚህ ላይ ነው፣ በቃ እጃችን ላይ ነው ያለው። እኔ የማውቀው ማለት ነው እሱ አይደለም። እኔ የማውቀው እኔ ሽመልስ እናንተ ጋር አባል ነበር አልኩህ እኮ። አቶ ተሰማ፣ ሽመልስ፣ አቶ ዘነበም፣ አንተም አላውቅም። ወደፊትም ደግሞ ሌሎች አባሎችን ልናገኝ እንችላለን። አቶ ከተማ የአቶ ተሰማ ልጅ፣ ሁላችሁም የዛ ድርጅት ወይም የዛ ካምፓኒ ባለቤት ናችሁ። ገባ? ግን እሱ በጣም ቆየ ከወጣ። እንዴት ነው የወጣው? እያዘዘኝ
እንዴት ነው? ቆይ ለምንድን ነው እንደዚህ ከበር እያደረጋችሁ ነገሮችን ሁሉ ታወሳችሁት ማለት ነው? እኔ እውነታውን ነው እየነገርኩ ያለሁት። ቆይ አንድ ነገር እኔ የማላውቀው ነገር አለ። የማታውቀው ነገር እሱ እኛ ጋር እንዳለ ነው በቃ የማታውቀው እና ከዛ አባልነት ወጥቷል። አቶ ተሰማም ታስሯል። ምናልባት ከሱ ጀርባ ሰዎች ሊኖሩ ይችላሉ የሱን ስራ የሚያስቀጥሉ። ሽመልስ እንደዚህ አርግ ተብላል እየተባሉ እኮ ነው የምታዘዘው። ሽመልስ እንደዚህ አርግ ተብላል። እሱ ራሱ በቃል ነግሮሃል ይሄን ነገር። ትእዛዝ ሲመጣ ወደ እኔ ሽመልስ እንደዚህ አርግ ብለውሃል ስሙን እየተጠቀሙበት ነው ታዲያ። እና እኔ እሱ እንዴት ላቅ እችላለሁ? እንደዛ ከሆነ ደግሞ እንጂ ሽመልስ እኛ ጋር ነው። ምክንያቱም አልኩ እኮ ትንሽ ፍንጭ እንኳን ወይም ደግሞ ትንሽ ሳት ያለ ነገር ብናገኝ ልንጠረጥር እንችላለን። ነገር ግን ሽመልስ እኛ ጋር ነው የሚገኝ። ቆይ እንደዚህ ልትል የቻልክበት ምክንያት ምንድን ነው? ማለት ከበፊት ጀምሮ እሱ ነበር አለቀ፣ እሱ ነበር ሲያዘኝ የነበረው። እሱ በሚያዝ ነገሮች ምን ተግባሮችን ፈጽማል? የሰውን ሳልታል ማለት ስራው ላይ ምን እያለን አብረን እየሰራን በስራው ላይ እንኳን ሲያካሂድ ስለ ስራው ማለት ነው ስራው ይሄ እንደዚህ ይሸጥ ዛሬ ይሄ እንደዚህ ነው ይሄና ሊጫን ይሄ ማለት ትእዛዞችን የሚያወጣልኝ እሱ ነበረ። እኔ አህያዎቹን እንዳሰማራና በአህያዎቹ ይጫንኩኝ እንዴት የሚያሰማራልኝ የሚያወጣልኝ እቅዱን እሱ ነበር የሚነግረኝ የሚያዘኝ እሱ ነበረ። ስለዚህ እንዴት ነው እኔ ማለት ሽመልስ የለም ዛሬ እሱ አይደለም የሚያዘ ስትለኝ እንዴት ነው ላምን የምችለው? ዛሬም ድረስ ኢቭን እኮ እኔ እናንተ እስከያዛችሁኝ ቀን ድረስ እሱ ነበር ሲያዘኝ ነበረው። ሽመልስ እንዲያርግ ብለሃል እየተባልኩ ነበር። በሱ ስም እየተጠቀሙበት እንጂ ረጅም ጊዜ ሆኖታል ይሄ ግለሰብ ከዚህ ስራ ውስጥ ከወጣ። እኔ ይሄን አላውቅም። ሽመልስ አቶ ሽመልስ ከዚህ ስራ ወጥቷል ብትለኛውን በሱ ስም እየተጠቀሙ የነበረው እያልኩ ነው። በሱ ስም ሌላ ሰው እየተጠቀምበት የነበረው። እንደዛ ከሆነ እኔ አላውቅም። እንደዛ ሊሆን ይችላል። እኔ እንግዲህ ትእዛዝ ሲመጣ ወደ እኔ አቶ ሽመልስ እንደዚህ አርግ ብለሃል እያሉ ነው። በአካልማ አውቀዋለሁ። አብረን ሰርተን የለ እንዴት አላውቀውም? አብረን ስንሰራ እኮ ነበር ነው እዚህ ድርጅት ውስጥ እኮ አብረን ነበር የምንሰራው። ገባኝ እኮ አብራችሁ ነው የምትሰሩት። ነገር ግን መውጣቱን ግን አላውቅም እኔ እንደዚህ ወጥቷል። አሁን ማስረጃ ካለክ መውጣቱን ማስረጃ እርግጠኛ ነህ? ወጥቷል ከዚህ ድርጅት ከአባልነት ወጥቷል። እሱ ይኸውልህ አንድ አባል እኔ እንደሰማሁት መረጃ ከእናንተ እንዳረጋገጥኩትም እኔ እኮ የሚገርመኝ ነገር እኔ ልውጣ አንተን ብዙም እንትን የሚያደርግህ ነገር አይደለም። በስሙ ነው ትእዛዝ የሚመጣልህ ካለህ በቂ ነው። በቃ አለቀ። ሌላ ምን ማጣራት? እርግጠኛ መሆን አለብኛ በስሙ። እርግጠኛነቱን ልንገርህ። አንተን እኮ ከቨር እያደረገልህ ጥፋት ወደ እኔ ብቻ እያመጣ ቢሆንስ? እኔም እኮ መብቴን መጠየቅ አለብኝ። እዚህ ጋር ግዴታ የለም ማወቅ አይደለ? እዚህ ጋር የጠየኩህ ያለሁት እኔም ጥፋተኛ አይደለሁም እያልኩ ጥፋቱን ከቨር እያደረግከው ነው ወደ እኔ። ምንም ከቨር እያደረግኩት አይደለም። አሁን ከሱ ነው ትእዛዝ የሚመጣው እያልክ አይደለም? ከሱ ነው ትእዛዝ እየመጣልኝ ያለው። ከሱ ነው ትእዛዝ እየመጣልኝ። ኤደን ደግሞ የሱ ልጅ ከሆነች እንዴት ነው ልጁ ነው የሚያሳግተው ነው ጥያቄ። ይኸውልህ ይሄ ትእዛዝ ከሱ ነው እያልክ በሱ ስም ሊመጣል ይችላል። ወይም ደግሞ ራስህን ነፃ ለማድረግ ወይም ደግሞ እና አባትና ልጅን ለመለያየት የተጠቀምከው ነገር ሊሆን ይችላል። ይሄ አናውቅም ሳይሆን አይደለም ትእዛዝ የሚመጣልኝ ያንተ ሀሳብ ነው እንጂ እኛ ያረጋግጠው ነገር አይደለም። አቶ ሽመልስ እያልኩ ስናገር ትእዛዝ የሚመጣልህ ማለት ነው። ተላላኪዎቹ አሉ አይደል እንዴ? እኮ እነማን ናቸው? ለምን የምትልካቸው አሉ አይደል እንዴ? አንተ ልጠይቅ እንጂ የምትልካቸው አትበለው። ምክንያቱም እኛ ጋር ያለው ይሄ ግለሰብ ይያል። አንድ ሰው ልክ ይባላል። ቆይ እቺ ልጅ ምን ያህል ጊዜ ነው የታሰረችው የታገተችው እናንተ ጋር? ለምን ያህል ጊዜ ነው? አመታቶች፣ ወራቶች ነው እንጂ ምን ታዲያ ይሄ ሰውዬ እኮ ማለት ነው ከዚህ ስራ ወጣ፣ ከዚህ ከእናንተ አባልነት ከወጣ ከአመታቶች ተቆጥረዋል። እኔ አላውቅም እስከዛሬ። ስለዚህ እኔም የለውም ነበር ማለት ነው። ያው እንደነገርኩ ነው። አያር እዚህ ጋር የሚሰጠኝ ትእዛዝ ከማድረግ ውጪ ማን ያዘው የት ነው ያለው የሚሉትን ስለማላውቃቸው ተደብቆ ነው የሚገኘው። የእናንተ ማህበር እንዳያገኘው ሲል ተደብቆ ሰው ነው እንዳያጠፉት የነበረው ያገኘ ነው። እንደዛ ሆኖ ነው። አቶ ዘነበና አቶ ሽመልስ ሲያዙኝ ነው የማውቀው ነው። እነሱ ያዙኝን ማድረግ ብቻ ነው እዚህ ጋር እኔ ስለሆንኩ እንደተቆጣጣሪነት እዚህ ጋር ሰማኝ። አሁን ይሄን ነገር ካልሆነ እሱ ካላደረገ ነገር ካላወቀ እንግዲህ ወይ እናቱ ልትሆን ትችላለች። የማን እናት? የኤደን እናት። እሷም አባል ነች እዚህ። የእሷን ጉዳይ አሁን አናውቅም፣ ምክንያቱም ስላላገኘናት። ስለዚህ እናትየው ታዛዥ ነኝ ወይ ደግሞ በቃ እሷም ትጠይቅ። ኦኬ ታዛዥ ነኝ ብለህ ራስህን ነፃ ለማድረግ እየሞከርክ ነው። ከወንጀሉ ለማምለጥ ነው ይሄ ሁሉ ነገር። እኔ ሰው ገደል ብዬ ባዝህም ራሱ
ሰው ግደል ብዬ ባዝህም እሱ ነው ግደል ያለኝ ብለህ ከየትኛውም ወንጀል አታመልጥ። ስረቅ ብለህም ሄደህ ሰርቀህ ብትመጣ ብትያዝ እሱ ነው ስረቅ ያለኝ ብትልም እኔም አንተም ወንጀለኛ ነው የምንሆነው። ስለዚህ እኮ አሁን ገባኝ ችግር የለም። ሁለታችን እኔ እየመለሳችሁ ነው አይደለ? ምንም ወደ አንተ ይኸውልህ፣ ማንም ሰው የሚዳኘው የሚፈረድበት ትክክለኛው ማስረጃ ሲገኝ ነው። አንተም እሱ ነው ስላልክ ወይ ሚስቱ ነች ወይ እሷ እናት ነች ስላልክ አይደለም። ወደ ሜን ፖይንቱ ነው። አሁን ሜን ፖይንቱ ይኸውልህ፣ አቶ ሽመልስ ከዚህ ልጅ ጋር ይሄ ሰውዬ በማገት ረጅም ጊዜ ቆይቷል። የምፈልገው ነገር ይሄ ነው። በዛ ላይ ብዙ መረጃዎችን ነገርን። አሁን አቶ ሽመልስ እኔም ከአንተ የምፈልጋቸው መረጃዎች አሉ። ያው እንግዲህ እኛ ጋር ብትሆን ብዙ የመገናኘት እድሉን አላገኘንም ነበረ፣ ብዙ ነገሮች ስለወጠሩ። አቶ ዘነበ የሚባል ግለሰብ ነግሮናል። አቶ ዘነበ የሚባል ግለሰብ እንዳለ ክፍለ ሀገር ድረስ ሄደን የአቶ ዘነበን ባለቤት አግኝተናት ነበረ። እሷም ችግር ደርሶባት እንደነበረ በመጠጥ ምንም አይነት ነገር እንዳታስብ ምንም አይነት ነገር እንዳታደርግ ተደርጋ እንደነበረ ብዙ ነገሮች ነበር ያገኘ ነው። እንደውም አቶ ዘነበ እንደጠፋ ንጹህ ሰው እንደሆነ ነው የምናውቀው የነበረው። እዚህ ከመጣም በኋላ እሱን ስንይዘው ነው እያንዳንዷን ነገር የነገረን። እስኪ ስለ አቶ ዘነበ የምታውቀውን ነገር ንገረን። መተት እኮ የቤቱ ዋና ምሰሶ ማለት ነው። የዛ ካምፓኒ ዋና ምሰሶ እንደማለት ነው መተት። በዛ ላይ አህዮቹስ ላይ ማን ነው እንደዚህ አይነት ነገሮች? ምክንያቱም በአህያ ነው ይሄ የሚያመጣውን እህል የሚሸጠውና ማን ነው አህዮቹ ላይ እንደዚህ አይነት ነገር የሚያደርገው? ዋናው ሰውዬ ማን ነው? ዋናው ሰውዬ የዚህ ሁሉ ቅርንጫፍ ዋና ማን ነው? ይዘኸዋል እኮ እስር ቤት ከተዋል። አባትህ ነው አቶ ተሰማ። አሁን እኛ እየጠረጠርን ያለ ነው እነዚህ ሁሉ ነገሮች ሲፈለፈሉ ብዙ ሰዎች አገኘን። አንተን አገኘን፣ ተሰማን፣ ከተማን፣ ይሄንን አገኘ ነው። አሁን ደግሞ ዘነበን እየፈለግን ነው። ሁሉም ግን ስንጠይቃቸው የበላይ እንዳላቸው ነው እየነገሩን የነበረው። የበላዩ አቶ ተሰማ። ታዲያ አቶ ተሰማ ከታሰረ ለምን ሙሉ ነገሩ አልፈረሰም? ያለበት እሱ ራሱ የበላይ መዋቅር ነው እኮ። የመዋቅሩ ማን ነው? ይሄ እኮ መዋቅር ነው። ይሄ ዝም ብሎ አንድ ሰው ስለተያዘ ብቻ ዝም ብሎ የሚፈርስ ነገር አይደለም። መዋቅር ነው። መዋቅር ማለት ተቋም ማለት ነው። እንደ አንድ ተቋም የሆነና ይሄ ስውር ተቋም አለ አይደለ? ስውር ተቋም። ያ ስውር ተቋም በተለያዩ ሰዎች ይንቀሳቀሳል። እኔ የማውቀው ግሩፕ አለ፣ ሌላ ሰው የሚያውቀው ግሩፕ አለ፣ ሌላ ሰው የሚያውቀው ግሩፕ አለ። አሁን እኔ የማውቀውን ግሩፕ ሌላ ሰው አያውቀውም፣ ግን የዛ ካምፓኒ ወይ ደግሞ የዛ ተቋም አባል ነው። እኔ የማውቀውን ማንም አያውቅም። በቃ እኔ ብቻ ነኝ የማውቀው። ከኔ ውጭ የሚያውቀው አቶ ተሰማ ብቻ ነው። ኦነሩ እሱ ስለሆነ ማለት ነው። ሌላው ደግሞ የራሱን ግሩፕ ይመራል። ያንን ግሩፕ ደግሞ እኔ ይኑር አይኑር ራሱን ያላውቅም። ይሄንን በትንሽ በፍንጭ ደረጃ ነው የማውቀው። አሁን ያላገኘናቸው ግሩፖቹ መኖራቸውን ራሱ ያላገኘናቸው ብዙ ሰዎች አሉ ማለት ይላሉ። ይሆናል ብዬ ነው ማስብ። ብዙ አሉ ብዬ ነው ማስብ። ማለት እርስ በርስ አትተዋወቁ? አንተዋወቅ። የሆነ የንግድ ቅብብሎሽ ምናምን እንደዚህ ምናምን ሊኖር ይችላል፣ ግን እንደ ኖርማል ግብይት ነው የሚሆነው እንጂ የዛ ተቋም አባል ሆነ አትሆን ምናምን ነገር አታውቅም። ግን ጭምጭምታ ነገር ትንሽ ፍንጭ የምትሰማው አለ አይደለ? እንደዛ አይነት ነገር እንሰማለን። እኔ አሁን እንደዛ አይነት ነገር ሰምቻለሁ። ትንሽዬ ፍንጭ ማለት አንተ የምትመራው እንትን ብቻ ያለ መሰለህ እንዴ ምናምን ነገር ተብያለሁ። አሉ እኮ ብዙ ናቸው። ስንት ናቸው? አረ ብዙ ናቸው። ቁጥሩ እንኳን አልሰጡኝም። ብዙ ናቸው። እርስ በርስ ነው የማትተዋወቁት። ዋናው ኦነሩ ግን ተሰማ በትኖት ለየብቻው እየመራው ያለው እሱ ነው። አሁን እኔ የምመራውን እሱ ነው የበላይ አይደለ? የነዛም የሁሉም የበላይ እሱ ነው። ስለዚህ ቅርንጫፉ ዋናው መሰረት አቶ ተሰማ ነው። አቶ ተሰማ ነው። ግን አሉ ብዙ አሉ። አሁን እኔ በእኔ ስር ያለውን ብቻ ነው የማውቀው። አሁን አቶ ተሰማን በደንብ ቢያዝ ይናገረዋል ብዬ አስባለሁ። እንደውም እኔን የሚደንቀኝ ነገር ሁሉ ላይ ይችላል። የማውቃቸው ሰዎች ሌላውን እንትን እየመሩ ሁሉ ላገኝ ይችላል። ወይኔ እየመራኋቸው ነው የምላቸው ሰዎች ሌላውን ካምፓኒ እየመሩ ሊሆን ይችላል።
እስኪ ይሄን ግለሰብ ታውቀዋለህ አይደለ? ማለት አንተ እዛ መስሪያ ቤት በምሰራበት ጊዜ አለቃው እኮ ነው። እንዴት ነው እዛ መስሪያ ቤት የገባው? ማለት እሱ የነገረን ታሪክ አለ። እናንተ መስሪያ ቤት ኦልሬዲ ስራ የለውም፣ ስራ አጣ፣ ተቸገረ፣ ስራ ጠየቀ፣ ተቀጠረ፣ አለቀ። ምን አይነት ስራ ነበር ያኔ የተቀጠረው? ኖርማል ስራ ያገኘሁትን እሰራለሁ ምናምን አለን። መጣ ገባ። ከዛ በኋላ ቀስ እያልን በሂደት እንዲያድግ አደረግነው። ከአንተ ጋር የተፈጠረ ነገር ነበር ማለት? በስራ መካከል መቼም ግጭቶች ይኖራሉ። ይሄ ስራ ደግሞ ያጋጫል። ሁሌም ነው ግጭት ያለው። በአለቃና በሰራተኛ መካከል ግጭት ሊኖር ይችላል። ማለት ይሄ ስራ ትንሽ ለየት ይላል ከኖርማል ይሄ ቢሮ ስራዎች። በኋላ ነው ወደዛ ወንጀሉም ህገወጥነቱም እንዳለ ስላለ የገባው እሱ በኋላ ነው። ከምንሰራው ስራ ራሱ እንደዛ አይነት ስራ መሆኑን ራሱ አያውቅም ነበር። ኖርማል ካምፓኒ መስሎት ነው የተቀጠረው። ምንም ነገር አይሰማሽ። ይኸውልሽ አባትሽ አሁን ከዛ ስራ ወጥቷል። በጣም ረጅም ጊዜ ሆኗል። ምናልባት አንቺም ላታውቂ ትችያለሽ ይሄን ነገር። ማለት ምንም አይነት ነገር ፊል እንዳታረጊ እንዳይሰማሽ። እሺ፣ ምክንያቱም እኛ ነን ያዳነው እንደው እንጂ ሊያጠፉት ሞክረዋል። በጊዜ ሂደት ነው ኦልሬዲ እንትን የሆነው ያወቀው። ማለት እንዲያውቅ መንገድ ትጠርግለትና እንዲያውቅ ታደርገዋለህ። ካወቀ በኋላ ታስገባዋለህ። በቃ አሁን አህዮቹ ስራ ላይ ምናምን ሁሉ ሲመደብ ከጊዜ ቆይታ በኋላ ነው። በአንድ ጊዜ ወስደህ እዛ ላይ አትመድበው። ግን አባዬ ለምንድን ነው ሁሉ ስብስብ ያለ ነገር ያልነገርከኝ? እንዴት እንደዚህ አይነት ነገር እንደምሰራ አላውቅም ነበር። የሆነ ሌላ አይነት ስራ ነበር የማስበው። ተገድጄ ወደፊት በደንብ አስረዳሻለሁ። ግን ተገድጄ እጄንና እግሬን ታሰር ተገድጄ ነው እያለ ነው። እጄንና እግሬን ታሰር አባዬ ለእኔ ትጠብቀኛለህ? ለእኔ እኮ አዛዣቸው እንደ እየነገረ እንደዋለ ተሰማ ነው። ተሰማ ታስሯል። ስለዚህ እንዴት ነው እንደዚህ እየታዘዘ ሊሄድ የሚችለው? ስለዚህ አሁንም አንድ አለ ማለት ነው። እሱማ ከኔ በላይ የሚያውቀው ስለሆነ እሱ እንዲጠየቅ ነው የምፈልገው። እሱንማ ጠየቅ ነው፣ ብዙ ነገሮች ጠይቀ ነው። አሁን እኛ ጋር ነው የሚገኘው አልኩህ። ፍርዱ እየተከታተለ ነው የሚገኘው፣ እየጠበቀ ነው። በዋስትና አስወጥተ ነው እኛ ጋር ያለው። እየረዳን ነው፣ እየጠቀመን ነው። እኛም እሱን እየጠቀም ነው የምንገኘው። ምክንያቱም ብዙ ነገሮችን በጣም ያቀለለልን ስራ እሱ ነው። እነዚህን ሁሉ ወንጀለኞችን እንደዚህ ያደረገን ተሰማን። ይሁን ባለቤትስ አቶ ሽመልስ አሁን በጣም በተደጋጋሚ ባለቤት እያለ ነው። እኛም ከዚህ በፊት ጠይቀንም አናቅም። ምናልባት ያው ከስራ መደባረብም ከዚህ ሀሳብ መብዛትም ብዛት ልጁን አጥፍታ እሷም ወደዛ ግሩፕ ከተቀላቀለች በኋላ የት እንዳለች እንኳን አላውቅም። ልጁ የትኛው? በአንተ ምክንያት ነው የተገኘው። እሷን ደግሞ ሞታለች ካሉኝ በኋላ ነው ያገኘኋት። መቃብር ላይ ወስደው አስለቅሰውኛል። ባለፈው ነገር ያለ ሞታለች ብለው ካስለቀሱኝ በኋላ ነው ያገኘኋት እሷን። አሁን 2 ልጆች አሉ። እሷ አሁን የት ትሁን በህይወት ትኖራለች ብዬ ግን እገምታለሁ። የት ትሁን ምናምን ነገር አላውቅም። ማለት ጥርጣሬው እንኳን የለኝም። እዚህ ቦታ ልትሆን ትችላለች የሚል ጥርጣሬው እንኳን የለኝም። ማለት ስለዚህ ምናልባት ይሄ ሁሉ ጉዳይ ከእሷ ጋር ሊገናኝ ይችላል ማለት ነው ይመስለኛል። እዚህ ግሩፕ ውስጥ ትኖራለች ብዬ አስባለሁ። ማለት አሁን ቅድም የዘረዘርኩልህ ግሩፕ አለ አይደል? የተለያዩ እንትኖች አሉት፣ ብራንቾች አሉት። አንዱ ከአንዱ ስለማይተዋወቅ አንዱ ውስጥ ልትኖር ትችላለች። ምክንያቱም ከነሱ ጋር እንደነበረች አውቃለሁ መጀመሪያ ማለት። ከዛ በኋላ ግን ከተወሰነ ጊዜ በኋላ ደብዛው አጠፋ። ሲጀመር ስለ እናቴ ምን ነገር አታንሳሽ። አንድም ቀን እንኳን እንደ ልጅ አይታኝ አታውቅም። እስኪ ስለ እናትሽ ነገር ያሳደገኝ ተገናኝታችሁ ታውቃለሽ? ከእናትሽ ጋር ጠይቀኝ አታውቅም። አይቻትም አላውቅም። ልጅ እያለሁ ነው የማስታውሰው። ማለት ፍንጭ ይኖራል እናገኛት የምንችልበት። ስለዚህ እኔ ታውቃለህ አንተስ? እስኪ ስለ ባለቤቱ ታውቃለህ? ስለ ባለቤቱ አላውቅም። ባለቤቱ ምናምን ያለ ነው እኮ አሁን ምናልባት
አንድ እንደ መረጃም እውነት ይሆን አይሆን አናውቅም፣ ግን ምንድነው ማለት ነው ስለ መረጃ ተጣራና ተጠየቅ። እሷ ወይ ከእሷ ጋር የሚያገናኝ ነገር ምንድን ነው? ስለ ባለቤት አንተ ነገር አንተ ስለኔ ታውቅ ነበር እንዴ? ስለ አባቴ ስለ እናቴ ታውቅ ነበር? እኔ ማለት እንደሆነ ታውቅ ነበር? ምንም አላውቅም። አሁን ያወቅሁት አይ እናትየው ትጠይቅ ሽመልስ ሲባል ራሱ እኔ እሷ አልመሰለኝም ነበር። ደጋግመህ ባለቤቱ ታዲያ ስለ እሷ እናት ያልከው ለምንድን ነው? አይ እሱ ይሄን ነገር ካላደረገው እናትየው ልትሆን ትችላለች ብዬ ነው እኮ። ታዲያ ስለ እሷ ልጅነት ካላወቅ የሽመልስ ልጅ መሆኗን ካላወቅ እናትሽ ያልካት ለምንድን ነው ታዲያ? እኔ እንግዲህ የኔ አስተሳሰብ ነው እኮ። የእሷ ልጅነት ከሱ መወለዷን ካላወቅ የእሷ እናት እያልክ ለምንድን ነው ታዲያ የምታወራው? እኔ ማለት የሆነ ጊዜ እንደዚህ የሆነ ትንሽ ፍንጭ ሰምቼ ነበረ። እናቷ በጣም መጥፎ ሰው ነች፣ ከባድ ሰው ነች ማለት። አሁን እንደዚህ እንደውም ይመስለኛል ይሄ ሞታለች ተብያለሁ ምናምን ብያለ ነበር አይደለ? እሱ እንደዚህም ብላ ያስወራችሁ ምናልባት እሷ ልትሆን ትችላለች። ብዙ ነገር እየተባልን ያለ ነው እኛ እዚህ እኮ። እኔ አሁን መሰላችሁ እንደ ፍንጭት ነው የምሰጣችሁ፣ እንደ ፍንጭ ነው። ነገር ግን የእሷ እናት ነው ለምን አልክ? እሷን አላቃትም የምትል ከሆነ ገባህ አይደል? የእሷ እናት እያልክ ለምንድን ነው የሽመልስ ባለቤት? እናቷ እየተባለ ነው የሚወራው እዚህ። አባቷ እናቷ እየተባለ እኮ ነው የሚወራብኝ እዚህ ጋር ሲነገረኝ እኮ እናቷ እንደዚህ ነች። እናቷም እኮ እሷን ታውቃት ነበር ከበፊት ጀምሮ ማለት ነው። አላቃትም ለምን ነው ታዲያ? እዚህ ነው እንጂ ከታገተች በኋላ ነው የታገተች ሰሞን ነው እንጂ ሲነግሩኝ። ይኸውልህ አቶ ደምስ አሁን ላይ ታግታ እዚህ ነበረች አይደል? እሷ ታግታ እዚህ ነበረች። በዛ ሰዓት ግን ዝም ብለህ የተባልከውን አድርግ እናቷ ነች እንደዚህ ያለችው ምናምን ሲሉኝ እኔም በጣም የሚገርመኝ ነበረ። አባቷ ነው እንደዚህ ያለክ ስባል በጣም ይገርመኝ ነበር። እናቷ ነች ያስደፈረቻት፣ እናቷ ነች ያሳገተቻት። አቶ ሽመልስ እኔ አሁን ምን ወደ መድፈሩ የምትሄደው? ይኸውልህ አቶ ሽመልስ ይኸውልህ አሁን እንግዲህ ምንም ይኸው ቅድሚያ ላስጠንቅቀህ ምንም አይነት ነገር ልትፈጥር እንዳትሞክር። ምክንያቱም ስራችንንም ብዙ ነገሮችም ይበላሹብናል። አሁን ዛሬ ዋነኛው ጉዳይ እዚህ የተገናኘንበት የእሷ ጤንነት እንዳለ ሆኖ እርጉዝ ነች ታውቃለህ። ሲጠብቃት የነበረው ግለሰብ ይሄ ነው ረጅም ጊዜ። ወይ እሱን የደፈራት ወይ ደግሞ የደፈራትን ግለሰብ ያውቃል። እሷ ደግሞ ነገሮችን ለመናገር የሞከረች አይደለም የምትለው ሲጠቅመኝ ነበረ፣ ሲያስተካክለኝ ነበር፣ እንትን ሲለኝ ነበር፣ ሲረዳኝ ነበር ስትለኝ ነበር። ብዙ ነገሮች እንደማታውቅ ነው እየነገረችን ያለችው። እሱም ደግሞ እኔ ስጠቅማት ሳስተካክል ህይወቷን እንደዚህ ሳለብሳት ሳጠጣት ነው የነበረኩት እያለ ነው። አሁን እዚህ ጋር ጥያቄ የሆነብን ነገር ማብላት ማጠጣት ኖርማል ችግር የለው፣ ሳለብሳት ነበር ልብሷን ስቀይርላት ነበር እያለ ነው። ስለዚህ ይሄ ሰውዬ ማለት ልብስን ስቀይርልኝ ነበር አንተ ልብስ ቀይርላት ነበር? አዎ ልብሷንም ስቀይርላት የነበርኩት እኔ ነኝ እያለ ነው። ስለዚህ ይሄ ሰውዬ ያስፈልገዋል ማለት ልብስ መቀየር እሺ፣ ነገር ግን አውልቆ እኮ ነው የሚቀይረው እኮ ምናልባት ሊሆንም ይችላል ላይሆንም ይችላል። ያው እና ልብስ ቀየርኩላትና ደፍራትም ሊሆን ይችላል ላይሆንም ይችላል። ነገር ግን ዋናው ሚስጥር ያለው እዚህ ሰውዬ ጋር ነው። ምክንያቱም እሱ ነበር 24 ሰዓት የሚጠብቃት ይሄ ሰውዬ ነው። ስለዚህ ዋናው ሚስጥር ያለው እዚህ ጋር ነው። ዛሬ ተገናኘ ነው ይሄ ሚስጥር ለማውጣት ነው። ዞሮ ዞሮ ወደኔ ያረከው አይደለ? ዞሮ ዞሮ ወደኔ ታመጣዋለህ አይደለ? እሺ ማን ነው ንገረን ነው አይደለ? ማለት አንተ አይደለም ይደፈቃል። በቃ አላቅም ንገረን። ማስረጃላችሁ እኔ እንደደፈርኩኝ ይኸው ለሱ ችግር የለም። ግን አንተ ከሆንክ ጠባቂዋ ማን ነው አይደለም የምትል ከሆነ አሳየን። ይሄ ነው ደፋሪዋ ብለህ ጠቁመን ይሄው ደፋሪዋ ብለህ አምጣው እዚህ ጠባቂዋ እሷን እንደነገርኩ ነው ሰንከባከባት ነበርኩኝ እንጂ ይሄንን ላድርግ አልችልም ብዬ ተናግሬያለሁ። ስንት ጊዜ እኮ ስጠብቃት አዙረ ከየት መጣ ይሄ ልጅ እንዴ? እሱን በምን ልወቅ? እኔ አንተ ጋር እኮ ነበረች እኮ እኔ አላደረግኩማ። እኔ እኮ እሺ ማን አደረገው? እሺ ማን ያደረገው? እንቀሳቀሳለሁ እኮ ነው ያለኝ። አንቀሳቀስም አቶ ሽመልስ እባክህ አይደለም ቆይ ራሱን እየደረበከ እኮ ነው ያለው እኮ አቶ ሽመልስ። አሁን ይሄን ነገር እንግዲህ የምንፈታበት አንድና አንድ ነገር ነው ያለው። ራሱን አይደፈርኩ ብያልኩ ነው እያባበለ እኮ ነው ያለው። በቃ ስለዚህ ብቻ ነው የምታወራው? እሺ ከዚህ በላይ ምን ጉዳይ አለ? እኔ አቶ ሽመልስ አንድ ቀላል ዘዴ አለ፣ ቀላል መንገድ አለን። ችግር የለውም። አልደፈርካትም አይደል? አልደፈርኳትም። አሁን አልነካውም። አንቺም አታውቂም። አላውቅም። ስለዚህ ዲኤንኤ ምርመራ ይደረጋል በሁለታችሁን አንቺ ልጅና የምን ዲኤንኤ ነው? ምንም አይነት ምርመራ ማድረግ አልፈልግም። እኔ ደስ ይለኝ። ለምን ደግሞ አትፈልጉት? አርገዋል። ምኑን? እሷን
ስለዚህ ምን ያስፈራል? ዲኤንኤ ምርመራውን በቃ ሲጀመር ተመረመርኩ አልተመረመርኩም ይሄ ልጅ እኔ አልፈልገውም። እሱን ከዛ በኋላ የምንነጋገረው ጉዳይ ይሆናል። አታምንበትን አትለጅ በቃ ይሄ ነገር እኔ እፈልጋለሁ። ዲኤንኤው ከተመረመረ በኋላ እኔ አልፈልግም። በቃ አልፈልግም። ይሄ የማትፈልገው ልጅ ግዴታ ነው የምትወልደው እንትን ትበል እንዴ። ቆይ ለምንድን ነው አንተ የተከላከልካለሁ? አይደለም ብለህ እኮ አሁን እዚህ ጋር ደምድመሃል። በቃ እኔ ፈርኳትም የደፈራትንም አላቅም አልክ አይደል? በቃ ስለዚህ ዲኤንኤው ይመርመር። እኛ አንተ ስለተናገርክ ልናምንህ አንችልም። ገባህ አይደለ? ማስረጃችን ዲኤንኤው ነው የሚሆነው። ዲኤንኤ ይመረመራል። ከዛ በኋላ የልጅን አባት እናገኘዋለን ማለት ነው። እሱ ከሆነ እሰየው። ይሄ ልጅ እኔ ስለማልፈልገው እኔ ምን ነገር ማወቅ አልፈልግም። ይኸውልሽ ፈልጊው አትፈልጊው አይደለም ይሄ ነገር ለአባትሽ፣ ለአንቺ፣ ለእኛ፣ ለእሱ እሱ ካልደፈረሽ ደግሞ ለደፈረሽ ግለሰብ እሱ አልደፈረኝም። ማን ነው ታዲያ? እሺ ማን ነው እሺ የደፈረሽ? ንገሪኝ። ማን የደፈረሽ? እሱ አልደፈረኝም እኮ ስለዚህ ልታቂ እናርግሻኛ ተኛ ነው አታውቅም። እሷ ግዴታ እሷ ታውቀዋለች ማለት ነው። የደፈራትን እኮ አልደፈረኝም እሱ እያለች አላውቅም እያልኩ አይደል እንዴ? አንተ ምንድን እንደዚህ የምታወራው? በቃ እኮ እኔ አይደለሁም ማለት የደፈርኩሽ በቃ ስለዚህ አይደለም እያለች እኮ ነው። በቃ ስለዚህ እሷ ልጅ የምትወሰነው እና አይደለም የሚለው ዲኤንኤ ነው የሚወሰነው። ስለዚህ ወደ ዲኤንኤ ምርመራው ሄዳለን። ወዳችሁ በግዳችሁም ቢሆን እንዲህ ታደርጋላችሁ። በቃ አያሳዝንሽም እንዴ? አባትሽ እዚህ ጋር እንደዚህ የሆነ አባትሽ እንደዚህ የተጨነቀ አያሳዝንሽም? አንቺስ ጤናሽ ነው የታሳስብሽም እንዴ? ተውኝ፣ በቃ ተውኝ። አንተ ዝም በል። ስለዚህ የዲኤንኤ ምርመራ እናድርግ። ከዛ በኋላ አልሄድም። አረጋጋልኝ፣ ይችልሽ ተረጋጊ፣ እባክህ አትሽምስ፣ አረጋጋልኝ። አንተም በቃ ና